ውድ የአውታር ሚዲያ ቤተሰቦች ባለፉት ቀናት 5 ክፍሎችን በተከታታይ አይተናል። ዛሬ ደግሞ 6ኛ ክፍሉን እናያለን። ባለፉት 5 ክፍሎቻችን ስለ አንድነት ትርጉም፣ ስለ ሀገራት፣ ስለ ተፈጥሮና ስለ ሃይማኖት፣ ስለ አባቶቻችን ጥበብ ስንነጋገር ቆይተናል። ዛሬ ግን ከዓለም ጫጫታ ራቅ ብለን ከህዝብ ብዛት ወጣ ብለን ወደ አንዲት ጠባብ ግን እጅግ ሰፊ ወደሆነች ዓለም እንጓዛለን። እሷም የራሳችን ማንነት፣ የራሳችን ውስጣዊ ህሊና፣ አእምሮና ልብ ናት። ታላላቅ ሀገራትም ሆነ ማህበረሰቦች የተገነቡት ከግለሰቦች ነው። እኛስ እዚህ የደረስነው ከግለሰቦች አይደል? ከሁለት ግለሰቦች መጀመሪያ አንድ ከዛ ሁለት አሁን ቢሊየን። ማህበረሰብ ማለት የኔና ያንተ ድምር ውጤት ነው። ነገር ግን አንድ ግለሰብ በውስጡ ሰላምና አንድነት ከሌላው ጋር ፈጽሞ አንድ ሊሆን አይችልም። ዛሬ የምንጠይቀው ከባድ ጥያቄ እኔ ከራሴ ጋር አንድ ነኝ ወይ የሚለው ነው። ብዙዎቻችን በውስጣችን የተከፋፈልን ነን። አእምሮአችን አንድ ነገር ያስባል፣ ልባችን ሌላ ስሜት ይፈልጋል፣ አካላችንና ድርጊታችን ደግሞ ፈጽሞ የተለየ ነገር ያደርጋል። ለምሳሌ አእምሮአችን የሰው ልጅ ሁሉ እኩል እንደሆነ መውደድ እና ይቅር ማለት እንዳለብን ያውቃል። ልባችን ግን በቂም በጥላቻ የተሞልቷል። አንደበታችን ደግሞ የጥልና የመከፋፈል ቃል ይናገራል። ይህ የውስጥ መከፋፈል ይባላል። እኛነታችን በሶስት ተከፍሎ እርስ በርስ እየተዋጋን ነው። ታዋቂው የሰላም ታጋይ ማህተመ ጋንዲ አንድ ድንቅ አባባል አላቸው። እውነተኛ ደስታና ሰላም ማለት የምታስበው የምትናገረውና የምታደርገው ነገር አንድ አይነት ሲሆን ነው ይላሉ። አካል፣ አእምሮና መንፈስ አንድ ላይ ሳይዋሃዱ ሰው ሙሉ ሊሆን አይችልም። ውስጡ የጦርነት ቀጣና ነው የሚሆነው። በሄደበት ሁሉ ጦርነት ነው የሚጨረው። በቤተሰቡ ጠብ፣ በስራ ቦታው ግጭት፣ በሀገሩ ብጥብጥ ይፈጥራል። ለምን? ምክንያቱም አንድ ሰው በውስጡ የሌለውን ሰላምና አንድነት ለሌላው ማካፈል አይችልምና። ዛሬ በሀገራችን ኢትዮጵያ የምናየው የጥላቻና የመከፋፈል አባዜ መነሻው እኛ ራሳችን ነን። እያንዳንዳችን ከራሳችን ጋር ተጣልተን ከህሊና ትክክል ያልሆነ ነገር እየሰራን እንደሆነ እየነገረን፣ እኛ ግን ለጊዜያዊ ጥቅም፣ ለቡድን፣ ለስሜት ወይም ለጥላቻ ብለን ህሊናችን ድምጽ አፍነነዋል። ከህሊናው ጋር የተጣላና ከራሱ ጋር የተከፋፈለ ሰው